የመጨረሻ ስቴጅ ላይ ደርሰናል ይላል። ተሸክመነዋል እንደምታዩት ደግሞ አይታችኋል ምን እየሆነ እንደሆነ። ዋነኛውና አንደኛው የተፈጨ ስጋ ነው። በጀርመንኛ ሃክፍላይሽ ይባላል። እንዲህ ነው የምናደርገው አሁን በግራና በቀኝ ቢዚ በሻሜል ዞስ ይባላል። ቅቤ ዱቄትና ወይተት ነው። ኦ ማይ ጋድ ቀምሰን ከ1 እስከ 10 ትሰጡታላችሁ ማለት ነው። እንግዲህ ይለያል። እረፍት አልሰጠውም ይሄንን ማረር። ወስኩድ ማይቱ ፋሚሊ እንደናችሁልኝ። እንግዲህ ዛሬም ደግሞ በጠዋቱ ከቻሳ ብዬላችኋለሁ። እስከዛሬ ላዛኛ ሰራለሁ ምናምን ምግብ እያልኩ በሙቀቱ ምክንያት ምናምን አልተመቸኝም። ዛሬ ግን አሪፍ ስለሆነ በቃ ያሰራኛል በሚለው እስኪ ሞክራለሁ ብያለሁ። ወደ ሱፐር ማርኬት ወጥቼ ገዛዝቼ መለሳለሁ። የትም እንዳትሄዱ ቀኑን ትንሽ አብረን እናሳልፋለን። እናንተ እንደተለመደው እንግዲህ ላይክ እና ሰብስክራይብ በማድረግ ተባበሩኝ። አልዲ ነው የምጠቀመው። እዚህ ጋር እንደምታዩት ከቤቴ 4 ደቂቃ ብቻ ነው የሚርቀው ከዚህ ወደ ላይ ማለት ነው። ቅርብ ነው። እንደተለመደው ደግሞ እንግዲህ ይሄው ኮዳ ይዣለሁ። እዚህ ጋር እቺ ነገር አለችበት። እሱ ማለት ደግሞ ይመለሳል ማለት ነው። ስትገዙ 25 ሳንቲም ጨምራችሁ ነው የምትገዙትና በቃ በነፃ ያገኛችሁ ነው መስላችሁ፣ ግን የራሳችሁ ብር ነው። ተሸክመነዋል እንደምታዩት ደግሞ አይታችኋል ምን እየሆነ እንደሆነ። እየዘነበ ነው። ማን ይሄንን ጠበቀ? እንግዲህ ዛሬ እንደውም ቤት ለመቆየት አሪፍ አጋጣሚ ነው የሚሆነው ማለት ነው። ምግባችንን እየሞከረን ምናምን ቆሜያለሁ። ያው ዝናቡ ትንሽ ስለበረታ ማለት ነው። እናንተም ደግሞ ላይክ እና ሰብስክራይብ እያረጋችሁ ካልሆነ እዚህ ዛፍ ላይ ወጣና አልወርድም ነው የሚላችሁ። ዛሬ ለመስራት ያሰብኩት ላዛኛ ቦሎኔዝ ወይ ደግሞ ቦሎኒዝ ላዛኛ ይባላል። ከዚህ በፊት ያው ስራ ቦታ ይዤ የበላሁትም ማለት ነው። ለሱ የሚያስፈልገን ዋነኛውና አንደኛው የተፈጨ ስጋ ነው። በጀርመንኛ ሃክፍላይሽ ይባላል። ሁለተኛ የሚያስፈልገን ካሮት ምናምን ነው። ሶስተኛ ደግሞ የተፈጨ ቲማቲም ማለት ነው። አራተኛ ላይም ደግሞ ወተትም ያስፈልገናል። ቺዝ ያስፈልገናል። በጀርመንኛ ኬዘ ይባላል። 2 ነው የገዛሁት አንዱ ካልበቃ ብዬ። ላዛኛ ፕላት የሚባሉ አሉ የላዛኛ ሺቶች፣ ከዚህ በፊትም ታውቃላችሁ በእርግጠኝነት። ሌላው ወሳኝ ነገር ደግሞ ቅቤ ነው። ሌላ የሚያስፈልገው ደግሞ ዱቄት ማለት ነው ይሄኛው። ሌሎች ደግሞ ያ ቅመማ ቅመሞች ያው እንደምታውቁት እዚህ ጋር አሉ። እቺን ነገር እዚህ ጋር ጣል ካረኩኝ ማለት ነው በቃ ሌላ ሰው ነው የሚሆንባችሁ ብዬ ሳካብር ማለት ነው። ግን ያ የሆነ አሪፍ ፊሊንግ አለው ራሱ ይሄን ስታረጉ ምናምን ለኩክ ለማድረግ ምናምን ሙዳችሁ ይመጣል። ጂም ሄዳለሁ፣ ትምህርት ቤት ወይ ስራ ቦታ ሄዳለሁ፣ ኩክ አረጋለሁ። ተመልሼ እንደዛው። ለምን ጂም ስራ የነበረውን በደንብ ለራሴ በቃ ቤት ነው ኩክ ሳረግ የነበረው። እንደምታዩት የዛሬ 2 ዓመት አቁሜ ነው። አሁን እንመለስበታለን። ይሄን ላዛኛ እየበላ ምናምን እስከማዘገጃጅ እናንተ ደግሞ ላይክ እና ሰብስክራይብ በማድረግ ጠብቁኝ። ሌትስ ጎ። እንደ ሰው ወይ ለክቼ ምናምን እንትናልን በግምት ነው። በቃ አሁን ካሮት ራሱ ስንት ፍሬ ልጠቀም ምናምን እያልኩ ነው። 2 3 4 ግራ ነው የሚገባኝ። እና ደግሞ የረሳሁት አንድ ነገር ሽንኩርት 1 ፍሬም ያስፈልገናል። እንደዚህ ነኝ በቃ ሁሉንም ነገር በኋላ ዱቄቱንም ቅቤውንም ወተቱንም ስጠቀም በግምት ነው። በቃ አንዳንዴ ሁላ ይበዛል እና ዛሬም ያው እንደዛ ነው የሚሆነው። እንደምታዩት እንግዲህ አሁን ካሮቱንም ፈጭቻለሁ፣ ሽንኩርቱንም ከትፌያለሁ። ይሄው አስለቅሶኛል እግዚአብሔርም ማለት ነው ሽንኩርቱ የሌለ። አሁን ወደ መስራቱ ቀስ እያለን እንገባለን ማለት ነው። ድስታችን እዚህ ጋር አለ። አሁን ችግሬ ደግሞ ሌላ ሽንኩርት ሳይሆን ዘይት መመጠን። በቃ ብዙ ጊዜ ይበዛል። ላዛኛ ላይ ደግሞ ሲበዛ ያስጠላል። ኦቨን ውስጥ ምናምን ስታስገቡ በቃ ይላል፣ ይታያችኋል ዘይቱ ምናምን። ዛሬ እስኪ ለማሳነስ እሞክራለሁ። ከተበላሸም እንግዲህ የለውበትም። ድስቱን ጥጄ ለኩሻለሁ። አሁን ደግሞ ዘይት እንዳልኳችሁ እንግዲህ ትንሽ እንጨምራለን ዛሬ። ያ ካልሆነ በኋላ ላይ መጨመር ይሻላል፣ ያስጠላል ሲበዛ ምናምን። ሽንኩርቱ እስካሁን እያስለቀሰኝ ነው። ጠይቁልኝ ለምን እንደዚህ እንደሚያስለቅሰኝ። አይ ቲንክ በጣም አንሷል ይሄኛው ዘይት። አሁን ሽንኩርታችንን መጨመር እንችላለን። ዘይቱ አንሷል ጋይስ፣ ይመኑኝ።
አንሷል። በኋላ ስጋ ስጨምር ሊበዛ ይችላል፣ ግን አሁን ለሽንኩርት ብቻ አንሷል። እየጨመርኩ ትንሽ ይበዛል ደግሞ ተመልሶ። ከዛ መቀነስ አልችሉም እንዳልኳችሁ እኔ ጋር ህግ የለም። በቃ በፊሊንግ የለም። ገፉል ይባላል በጀርመንኛ። በገፉል ነው። ይበቃል አይበቃም፣ ኦኬ ልጨምር ልቀንስ ነው። ቢዮ አይደለም ኦርጋኒክ የሚባሉ በ500 የለም፣ እሱ በ400 ነው ያለውና እኔ ደግሞ ትንሽ በዛ እንዲልልኝ ፈልጋለሁ። በኋላም ልታዩት ትችላላችሁ። ይሄኛውን ስሰራ እንደዚህ ወደ ላዛኛው ስቀይር ማለት ነው አንዳንዴ ይተርፍልኛል ድስት ውስጥ ማለት ነው። ከዛ በሩዝ ደግሞ እሱን እንደገና እበላለሁ ማለት ነው። ስለዚህ ትንሽ በዛ አድርጌ ለመስራት ነው የምሞክረው ብዙ ጊዜ ስሰራ እንደዚህ። እናንተ ደግሞ ቲፕ ምናምን ስጡኝ እንግዲህ ይሄንን አሻሽል፣ ይሄኛውን እንደዛ አርግ ምናምን። አሪፍም ከሆነ ደግሞ ያ አሪፍ ነው እንደሱ ቀጥል እያላችሁ ኮሜንት ላይ አሳውቁኝ። አጠቃላይም ደግሞ የምግብ አሰራር ምናምን እንደዚህ ከተመቻችሁ ሌላም ስራ በሉኝ። ያዩዋቸው ምናምን መሞከር የምፈልጋቸው ስላሉ እነሱን ደግሞ በቀጣይ እንሰራቸዋለን ማለት ነው። የነጮች ምግቦች ቶሎ በ15 ደቂቃ በ20 ደቂቃ ምናምን የሚደርሱ ስላሉ እነሱን ነው ማስቀድሙ። በቃ ስጋው አሁን ከለሩን ቀይሮልናል። ቲማቲም እንጨምርበታለን ማለት ነው። እንዳይቀጥኖ እፈራለሁ ሳስበው። ወፍራሙንም ትንሽ ብጨምር ረፈሳሽ ላጠለው ነው እንዴ እንሉ ማዲ ዘይት በቃ ይፎግረኛል እናቴ። ሁሌ በቃ የተፈጨ ስጋና ዘይት ሲገናኙ እኔ ጋር አላቅም፣ እናንተም ጋር እንደዛ የምር ማለት ነው። ይሸውደኛል በቃ ሁሌ ይሸውደኛል። መጀመሪያ ሲጀምር ምንም ዘይት ያለ አይመስልም። ከዛ በኋላ ስጋው ሲጨመር አትሰሙም ድምፁ ራሱ። ይሄ የጀማይካ ቅመም ነው። የስራ ባልደረባ የጀማይካ ቫኬሽን ሄዶ ነበርና ይዞልኝ መጣ ቢሮ ድረስ ማለት ነው። ይጣፍጣል በጣም ሽታው ራሱ እንዴት ደስ እንደሚል። ትንሽ ነገር ነው የምጠቀመው። ላይክ ይሄ ብላክ ፔፐሩ ነው፣ ሽቫርሳ ፔፐር ይባላል በጀርመንኛ። ፓፕሪካ እንጨምራለን። ሌላ ደግሞ እንደገና ፓፕሪካ አለ። ዋጋዋን ማን ቦምቦክላ ገራሚ ነው የሚያደርገው በቃ ብለን ተስፋ እናረጋለን። ጨውም ደግሞ ከወዲሁ ትንሽ ብጨምር አሪፍ ነው። ነጭ ሽንኩርትም አዘጋጅቻለሁ ሳይበዛ። እንደምታዩት አንድ ፍሬ ቀርቷል። ደረቀ ደግሞ መልሶ እንዳልኳችሁ እንግዲህ ይኸው ካሮት ሲጨመር ትንሽ ውሃ ሳያስፈልገኝ አይቀርምና ማሞቅ አለብኝ ሲመስለኝ ማለት ነው። በኋላ እንትን ከሚለኝ ከወዲሁ ባዘጋጅ ደስ ይለኛል። እንዴት ነው እናንተ ላይክ እና ሰብስክራይብ እያደረጋችሁ ነው? ፕሮሰሱን እየወደዳችሁት ነው? ምን ላሻሽል፣ ቀጣይስ ምን ልስራ? ፊት ለፊት እናርገውና በሷ ደግሞ እንጀምራለን። where is my ቅቤ? the ቅቤ is here። ትንሽ ውሃ ጠብ እያረኩበት ነው። ምን ያው አንዴ ይደርቃል አንዴ ደግሞ ይቀጥናል። እንደምንም ብለን ግን እንጨርሰዋለን። ዛሬ የጀመርነውን አናቆምም። ይሄም አሁን እየጋለ ነው። አሪፍ ነው። ለቤሻሜል ዞሲያችን አትብዛ በእናትህ። እንዲህ ነው የምናደርገው። አሁን ሁለት በግራና በቀኝ ቢዚ እየቀለጠ ነው ቅቤው። ካበዛው ነው ችግሩ። ካበዛው በቃ ደግሞ መልሳችሁ እስኪታቀጥኑት ማለት ነው። ለነገሩ ይሄ አይደለም ዱቄቱን ካበዛው ነው። ከዛ ወተት እየጨመራችሁ እስኪታቀጥኑት ድረስ ማለት ነው ራሳችሁ ትቀጥናላችሁ። ግን አሪፍ ነው እንዲህ ደጋግማችሁ ምናምን ስትሰሩ እየለመዳችሁ እያሻሻላችሁት ነው የምትሄዱት። ዱቄታውን በማንኪያ እንጀምራለን። አትብዛ ደግሞ አንሷል እያለን እንግዲህ ይሄው አንሷል እያልኩ እየጨመርኩ ነው። የሆነ ሰዓት ላይ ማለት ነው ለማቅጠን መከራው ይታያችኋል። ይሄው አሁን ቅቤና ዱቄት ብቻ ነው አሁን ያለው። እሱን እንግዲህ በወተት ነው ማለት ነው የምታቀጥኑት። በእርግጠኝነት አሁን በስቷል ጋይስ ዱቄቱ በለው። ይሄው መያዝ ጀምሯል። እንግዲህ እንደምታዩት ከትንሽ መነሳት ነበረብኝ።
አሬም ደግሞ ጋይስ እዚሁ በሰለ እኮ እንዴ! እንደዛ እንደምትሉ እርግጠኛ ነኝ። አሁንም ይወፍራል፣ ይጨምራለሁ። አዛም ሶ ጋይስ አንዴ ቅቤ እየጨመርኩኝ፣ አንዴ ዱቄት እየጨመርኩኝ፣ አንዴ ደግሞ ወተት እየጨመርኩኝ መጨረሻ ላይ እንግዲህ የደረሰ ይመስላል። ይሄው አጠፋው። ይሄኛው ዞሮ ዞሮ ኦሬዲ ደርሷል። የሱንም አጥፍቻለሁ። አሁን ስለዚህ ላዛኛ ለመሆን ሬዲ ይመስላሉ ማለት ነው። አሁን ወደዛኛው እንቀይራቸዋለን። ከዛ መጨረሻ ላይ ደግሞ ምን እንደሚወጣ ምናየው ይሆናል ማለት ነው። እንግዲህ ቀጥታ ወደዛ ከመግባቴ በፊት ምን አደርጋለሁ መሰላችሁ? በዚህኛው እቃ የላዛኛ ሺቶቹን እዚህ ጋር አውጥቼ በሞቀ ውሃ ምናምን እነካቸዋለሁ። ከዛ ሲላሉ አሪፍ ነው የሚሆነው ማለት ነው። ትንሽ እጠብቃለሁ እዚህ ጋር። ሶ ጋይስ አሁን የመጨረሻ ስቴጅ ላይ ደርሰናል ይላል ይታያለው። ከሁለቱ እየጨመረ መሄድ ነው ማለት ነው። አሁን ላይ ይሄንን ትንሽ ከስራ አረጋለሁ። ደረቅ ነው ትንሽ ግን ያው ችግር የለውም። ይሄን ለሁለት ነው የምሰብረው። አያችሁ በደንብ ይሰበራል። እዚህ ጋር ለመሙላት አሁን የምንሰራው ያው ሌየር ነው ማለት ነው። ሺሽት ይባላል በጀርመንኛ። ዛሬ የምተርፍልኝ አይመስለኝም። ትንሽ ነው የሆነ ምን እንደሆነ አላውቅም። በሻሜል ዞስ ይባላል። ይሄ እንግዲህ ቅቤ ዱቄትና ወተት ነው። ብዙ ነው ማረግበት። እኔ እንደምታዩም ብዙ ነው። ሙያ ይላል ጋይስ። እንዲ እንዳታዩ እንዲ ኧረ ጨምራለሁ አለኝ ከምጥለው። ግን ከመጠን በላይ ማብዛትም ጥሩ አይመስለኝም። ለምን በኋላ አልቆ ስታወጡና መቁረጥ ምናምን መብላት ስትፈልጉ ሊቦካ ይችላል ብዬ አስባለሁ። ቀጥሎ ደግሞ ያው እነዛ ተመልሶ ይመጣሉ ማለት ነው። እንደገና ይሄ ደግሞ ይመጣል ማለት ነው። እንግዲህ ዘላስት ሌየር ጋር ደርሰናል ጋይስ። ይኸው ሌላ ጊዜ ተርፎ በሩዝ ይበላለው ያልኳችሁ ማለት ነው። ዛሬ አልበቃኝም ሁላ በደንብና እንደው የዛሬን ከጉዳ አውጣኝ ምናምን እያልኩ እየለመንኩት ነው። በቃ እንደምንም ብዬ ያዳረስኩት አላበዛም። ይሄኛውን ከላይም ቺዝ ስለሚመጣ በጣም የምወደው ፓርት ነው ይሄኛው። ለምን ቺዝ ወይ ደግሞ ከይዘ ስቀልጥ በጣም ነው የምወደው። እንዴት ነው ገራሚ ነው አሰራር ምናምን ሁሉም ነገር ወዳችሁታል ብዬ አስባለሁ። ምሳ ሰዓትም ደግሞ ደርሷል። በቃ ትክክለኛው ታይሚንግ ነው። ይሄው ከአንድም ቀርቷል ትንሽ። ሶ ጋይስ አሁን ኦቨን ውስጥ አስገብቻለሁ። ሲደርስ ደግሞ አውጥተን እንሞክረዋለን። ከዛ እናንተ ከ1 እስከ 10 ሬት ታረጋላችሁ ማለት ነው። እኔ እስከዛውን ማረፍ እችላለሁ ማለት ነው። ወይ ደግሞ እነዚህን እቃዎች ያበላሸዋቸውን ማስተካከል። ይኸው እንደምታዩት ይሄም ተርፏል። ሊጥ ነው መቼ ሳልበላም ሊጥ በቅቤ ቅድም ባይዘው አይዘንብ ምናምን ብዬ ከፍቼ ነበር ሙሉ ለሙሉ ወደ ላይና ስመለስ ውሃ ምናምን አላገኘሁትም። እዚህ ጋር ጠብ 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 ብሎ በመስኮት ገብቶ የዘነበ ጊዜ ላይ ማለት ነው ደንግጬ ነበር፣ ግን ብዙም አልነበረም። እስከዚህ ድረስ እያያችሁ ከሆነ እንግዲህ ቪዲዮ ተመችቷችኋል ማለት ነው። ዩቱብ ራሱ ይታዝባችኋልና ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ ላይክ ያላረጋችሁ ደግሞ ላይክ እያረጋችሁ ጠብቁኝ። ሞመንት ኦፍ ትሩዝ ላል እንዮስኪ ምን መስሏል እንዳያቃጥለን ደግሞ ለማውጣት ይህንን እንጠቀማለን። እስኪ የታለ ይላል። ኦ ማይ ጋድ እናቴን ምርጥ ነው የሆነ ምርጥ ከለሩ በስማ ረቀስ ለእናንተ ለማሳየት ጓጉቼ እኮ ነው። እዚህ ጋር የምሰባብረው እቃ ይታያችኋል ብዬ አስባለሁ በደንብ። ኧረ እስኪ ደግሞ ማለት ነው ትንሽ ቀዝቅዞ በልተን ደግሞ እናየዋለን ማለት ነው። ኦ ማይ ጋድ ሼፍ ሄኖክ ላይ ሼፍ አረ ስቀልድ ነው እርሱት። ወደ ሳሎን እየገባን ነው። ማን ነው የምረብሸው ደግሞ? ወይ የኔው ጉድ ነው እንደዚህ ጋር ማይ ፋቨራይት ዩቱበር ነው ባይዘ ፍራንክፈርት ውስጥ ማለት ነው። የላዛኛ ፕሮግራም ላይ ነን። ላይክ እና ሰብስክራይብ እያረጋችሁ እንግዲህ ዋው እናቴን ኦ ማይ ጋድ ብቻልና በቀመሳችሁት እናቴን ኦ ማይ ጋድ ገራሚ ነው ጋይስ። እናቴ ብዙ ጊዜ ሰርቻለሁ ብያችኋለሁ። እንግዲህ የዛሬው አይ ቲንክ ቁጥር 1 ሳይሆን አይቀርም። ቁጥር 1 ማለት ነው።
ሪላሽ ሪላሽ ሪላሽ። ኧረ እንኳንም ከእናንተ ጋር ሰራው። ተጠንቅቄ ነው እንደ ሰራሁት ዛሬ። ምንድን ነው እንግዳ አለ ምናምን ብዬ አላቅም፣ ብቻ ግን ይለያል። እረፍት አልሰጠውም። ይሄንን ማረር ለራሴ ዋው ብያለሁ። የምር ማለት ነው የምር። ቺዙንም ደግሞ ቀይሬ ያለሁ። ከዚህ በፊት ሌላ ነበረ የምጠቀመውና አይ ቲንክ አሪፍ ምርጫ ሳይሆን አይቀርም። እሱም ትልቅ ፖርሽን ነበረ የወሰድኩት። ስለዚህ ቺ መልሼ ያስቀምጣለሁ ማለት ነው። እንግዲህ ሰራው በላው፣ ሙቀቱ መጣ ምናምንና ያው ትረዱኛላችሁ ብዬ አስባለሁ። በጣም ደክሞኛል። አሁን የምፈልገው እዚቹ ጋር ትራስ አምጥቼ መደገፍ ብቻ ነው ማለት ነው። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰቡ ሁኑ። ይሄ ለእናንተ ነው የተዘጋጀውና ተጠቀሙበት እላችኋለሁ። ላዛኛ መስራት የምትችሉ ሀሳባችሁን አሳውቁኝ። አሪፍ ነው የሰራሁት ወይስ ደግሞ ምን ላስተካክል የሚለውን ከ1 እስከ 10 ስጡኝ። መስራት የማትችሉ ደግሞ አመስግኑኝ፣ ቴንኪዩ በሉኝ፣ ያው ስላሳየዋችሁ። ብቻ አላቆያችሁም። እኔም ደግሞ ሌላ ቪዲዮ ለመስራት ይወጣለሁ። ሰብስክራይብ ማድረጋችሁ አይረሳም። ባይ